የዝሙት ልጅ ማለት ነው። በጣም የሚገርማችሁ ማለት ነው አረበኛው መጽሐፍ ቅዱስ ኦሪት ዘዳግም ላይ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ የአመንዝራ ልጅ ነው የሚለው። እኔ አረበኛው መጽሐፍ ቅዱስ በጣም የሚገርም ትርጉም ነው እንደውም በደንብ ብታዩት ማለት ነው እንጂ ዲቃላ ብሎ ራሱ አይጠራውም ማለት ነው። ዲቃላ ራሱ አይልም። ስለዚህ የአመንዝራ ልጅ ነው የሚለው። በምንዝርና የተወለደ አመንዝራዎች ደግሞ እነማን ናቸው? እስራኤልን ሲዋጉ የነበሩ ጸረ እስራኤላውያን ናቸው። እስራኤልን ከኋላ እየወጉ የነበሩ እነ አማሌቃውያን፣ እነ ኬጢያውያን፣ እነ ፍልስጤማውያን ወዘተርፈ ወደ 7 ትልቅ ግሩፖች አሉ መጽሐፍ ቅዱስ የሚያወሳቸው እነሱን ናቸው። ምክንያቱም እስራኤላውያን እግዚአብሔር እንጀራ አይ ብሎ የተባሉበት ምክንያት እስራኤላውያንም ምን እንዳደረጉ ምድረ በዳ ላይ እንጀራ ይዘው አይደለም የተቀበሏቸው፣ ሰይፍ ይዘው ነው፣ ተዋግተዋቸዋል ራሱ። ስለዚህ ጠላትነታቸው እነዚህ የአመንዝራ ልጅ አስብሏቸዋል ማለት ነው። ስለዚህ እነዚህ ሰዎች ቀጥታ ወደ እግዚአብሔር ጉባኤ እስከ 10 ትውልድ ያንን እስካልተው ድረስ ዘር ማንዘራቸው አይገባም ማለት ነው። ሰማላ ባባ አንዴ እኔ አተልቁኝ፣ እኔ ነኝ ያስገባሁት። አንዴ አተልቁኝ። እሺ አንዴ አተልቁኝ። እሱ ያተልቀው ሞዴሬተር ጨረስና ሐሳቡን አቢብዬ አንዴ እንጨብቅ አናግረዋለሁ። እሺ ጀሚልን መለሳችሁት እንዴ? እሺ ጀሚል በነገራችን ላይ እሺ ጨርሱና እኔ አንድ ሐሳብ እሰጠዋለሁ። አይ ጨርሽ ይኸው ጨርሽ ጀሚል በነገራችን ላይ እንደ ቅድሙ መጽሐፍ ቅዱስ ከፍቼ አላስጨንቅህም፣ ግን መጽሐፍ ቅዱሳችን የሚለው የአመንዝራ ልጆችን ነው። ዲቃላ ይግባ ሲል የአመንዝራ ልጆችን አመንዝራዎችን የተመለከተ ነው በነገራችን ላይ እንጂ በሌላ የመጽሐፍ ቅዱስ ቃል አስደግፌም ልነግርህ እችላለሁ። ሆሴዕን መጥቀስ እችላለሁ። ኢሳይያስ 57:3 መጥቀስ እችላለሁ። እነዚህ ዘኒም የተባሉት የአመንዝራዎች ናቸው። አመንዝራዎች የሚያመነዝሩት በጣዖትም ሊሆን ይችላል፣ በተለያየ ነገር ያመነዝራሉ። ከእግዚአብሔር ሕግ ውጭ በጠቅልሎ ያሉትኝ ወይንም የእግዚአብሔርን ሕግ በእግዚአብሔር ሕግ የማይመራ ሁሉ እንዲሁም ከህዝቡ ተለይቶ ይጥፋ ሁሉ ነው የተባለው። በእግዚአብሔር ሕግ የማይመራ ዘፍጥረት 17 ላይ ከሕግ የእግዚአብሔርን ቃል ኪዳን አፍርሷልና ብሎ ነው ከህዝቡ ተለይቶ ይጥፋ ያለው እግዚአብሔር ግዝረትን ለአብርሃም ሲሰጥ። ስለዚህ ሌሎቹን በተረፈ ግን ከሰማይ በታች ደመስሳለሁ ብሏል። ዝክራቸውን ራሱ ማለት ነው እግዚአብሔር አምላክ እነሱ ነው እንጂ እናንተ እንደምትሉት አይደለም። ቁርአን 68:13 ዲቃላን አትታዘዝ ይላል። ሙስናድ አህመድ ኢብን ሐንበል ደግሞ ዲቃላ ጀነት አይገባም ይላል። አለቀ። ዲቃላ የዝሙተኛ ወይ በዝሙት የተወለደ እሺ አመጣለሽ 68:13 እሺ እስከፍትልሃል የመጽሐፍ ቅዱስን ሐሳብ ቅድም እኮ ከፍቼው ነበረ ጀሚል ውሸቴን መስሎ ከሆነ እሺ ቆይ ተረጋጋ ተረጋጋ ኦሪት ዘዳግም ምዕራፍ 23 እየተናገረ ያለው ስለ ቀጥይ አበባ አንቺ ቀጥይ ኦኬ ሀቢብ እያወራህ ነው። ቀጥል ሐሳብሽን ቀጥይ፣ ሐሳብሽን ጨርሽ። በማን እንዳትገባ እሺ ጀሚል አትግባ፣ እኔ አላሳጥርም። 1 ደቂቃ ብቻ ስጠኝ። ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ ይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባ የሚለው ቃል አረበኛው መጽሐፍ ቅዱስ ላይ ሄደ ስታየው የአመንዝራ ልጅ ወይንም አመንዝራ የሆነ ተብሎ ነው የተጠቀሰው ማለት ነው። ገብቷል? አመንዝራ የሚለው ደግሞ በተለያየ መጽሐፍ ቅዱስ ክፍል ላይ ገብቷል ማለት ነው። ዛኔ የሚለው ቃል ማለት ነው። ዛኔ ማለት አመንዝራ ማለት ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 57:4 ሀቢቢ ክፈተው። ምዕራፍ 57 ቁጥር 4 ነው። አማርኛውን ክፈትለት።
ፕሮፌሰር ሙደሲር የሚባል ሰውዬ ግን ማለት ነው ብትቦልኩት ጥሩ ነው መሰለኝ። ዝም ብሎ በቃ የመትጃ ስሮሬ ነው የሚያወራው። ተመልከት ያ ተመልከት። እሺ ተመልከቱ እዚህ ጋር ቆይ ተረጋጋ። ኧረ ቆይ አንድ ነጥብ ልስጥህ፣ አትንጣጣ። በኢየሱስ ስም ስመረብ የሱ አልመሲ ምን ሆነ ነው? ቆይ አንተ እኮ ጣልቃ ትግባ። ቆይ እኛ እኮ ለሰው ብዥታስ እኔን ያስገባው አንተ ከኔ ጋር ትቀጥላለህ። እሱ ሀሳቧን ትጨርስ። አንተ ከኔ ጋር ነው የምትቀጥለው። እኔን ያስገባው ከኔ ጋር ትቀጥላለህ። አውራች ማታው ሙሉ ያወራች ምን አገባ? እኛ ቤት ግን እያያችሁ ነው አይደለም? ምን አይነት ነፃነት እንዳላቸው እንደፈለጉ ነው የሚጨማለቁት። ግን ስነ ስርዓት ይኖራችሁ። የሆነ ክብር ተሰጣችሁና እንደፈለጋችሁ አወራችሁ ማለት ደግሞ አትረብሹ። ሰው እያወራ ጣልቃ አይገባም። ተማሩ እስኪ ስነ ስርዓት ልመዱ። ጨርሽ ያበባ እኔ እኮ ምን አይነት ሰው እንደሆነ ራሱ ተመልከቱ ማለት ነው። ያሁን እሱ የከፈተው ኢሳያስ 57:4 ነው። 3 መልሰው እኔም የከፈኩት ኢሳያስ 57 ከቁጥር 3 ጀምሮ ያለውን ነው። እዚህ ላይ ምን ይላል መሰላችሁ? أما أنتم فتقدموا إلى هنا يا بني صاهرة النسل الفاسق والزانية وإما بكاميرا لا تفعلنا لنببو انتن بطعم دبس زوالين يقع من يلا مسألة أما أنتم فتقدموا إلى هنا يا بني صاهرة النسل الفاسق والزانية النسل الفاسق والزانية እናንተ አስማተኛይቱ ልጆች አመንዝረውና የጋለሞታይቱ ዘር ወደዚህ ቀረቡ። ተመልከቱ። አመንዝራ ለሚለው የገባው ቃል ምንድነው? ዛኒያ ተብሎ ነው የገባው። አረበኛው መጽሐፍ ቅዱስ የሚጠቀመው ቃል ወርድ ምንድነው? ዛኒያ የሚለው ቃል ነው የተጠቀመው። አመንዝራ የሚለው ማለት ነው። ከዛ ምን ይላል? ቢመን ተስخሩነ ወአለመን ተፈገሩነ الفم وتضرؤون اللسان ከዛ ምን ይላል? በማን ላይ ታላግጣላችሁ በማንስ ላይ ምላሳችሁን ታስረዝማላችሁ እያለ ይቀጥላል ማለት ነው። አሁን እዚህ ጋር ዛኒ የሚለው ቃል ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ የተጠቀሰው ወርድ ነው ማለት ነው። ዛኒ ተብሎ የተጠቀሰው ማለት ነው። አመንዝራዎችን የሚያመለክት ነው እንጂ የሆነን አካል የሆነ ሲንግል ፐርሰን ነጥሎ የዲቃላ ልጅ ብሎ እየተሳደበ አይደለም ነው። ባለየነ ቅጥ ያጣ አማርኛ የሚጠቀም ቁርአንና ሐዲስ ነው። ባለየ የሚል ቅድም እንደ ዴባ የከፈቱት ማለት ነው። ቃል በቃል የሚጠቀም ማለት ነው እንጂ መጽሐፍ ቅዱሱ ይሄንን ባለየ ቃል አልተጠቀመው ነው። በጥቅሉ አማርኛው ደግሞ ሊስተካከል የሚችል ነው። የትርጉም የትራንስሌት ኤረር ሊሆን ይችላል እንጂ ሌሎች ላይ ቃል በቃል ያልመጣም ለማለት ነው። በሚገባው በአረበኛ ቋንቋ ነው፣ በሚገባው ቋንቋ ማለት ነው። ሄደ ደግሞ ሂብሩን ማጥናት ይችላል፣ ሴፕቱጂንትን ማጥናት ይችላል። ግሪኩን እውቀት ካለ ማለት ነው ምን ተብሎ መፈታት እንዳለበት ግሪክና ሂብሩ የሚችሉ ያስረዱካል እንጂ ዘዳግም 23:1 እያልከኝ አትበል። እዚህ መጣ ማለት ነው። 68:13 ክፈትለት ሀቢቢ ከተመቸ። ያው እኔም ከፍቼዋለሁ በነገሩ አይግን አይታይም። እሺ አሁን አስገቡት። ጨረሽ? ካለ አስገቡት። ካለ አስገቡት። ሀቢብ የምጠይቀውን ጠይቀው። ጥያቄ ያለኝ ኢቨን ሊገባ የአላህ አካላትን እንቆጥራለን። እሱ ከሌለ ማለት ነው። እናንተ ጨርሱና ቀጣይ ቦሪንግ እንዳይሆን አንድ ድረስ ላይ አሁን ደግሞ ወደ አላህ አካላት አላህ ስንት ነው የሚለውን መቁጠር እንጀምራለን። ሙስሊሞች ካላችሁ አላህ አንድ ነው ስትሉ ቀላል ሆነ። ደስ እስኪ ታስረዱናላችሁ ማለት ነው። አብቲ ከጨረስ ማለት ነው። የለም መሰለኝ እሱ አላህ ምኑ ነው? አንድ እስኪ የሚናገር ሙስሊም አለ? እግሩ ነው? እጁ ነው? ቂጡ ነው? ምኑ ነው? አንድ አላህ ካልሆነ እኛ እንቆጥረዋለን። ክፍሉን እየከፈትን እንግዲህ ዛሬ እንቆጥራለን። እስክሪብቶ ደብተር አዘጋጁ። ኮሜንት ላይ ያላችሁ ለመጻፍ ተዘጋጁ። እስክሪብቶ ደብተር አዘጋጁ። እግር እንቆጥራለን። የእጅ ጣት፣ ጥፍር ሁሉንም እንቆጥራለን። ወይ ደግሞ ከዛ ቀደም ብሎ ገብቶ የሚያስረዳ ሙስሊም ካለ ይምጣ። ከቂጡ ነው የምንጀምረው ዛሬ። ከቂጡ ነው የምንጀምረው ከተቀመጠበት እና ሲጢጥ የሚል ድምጽ ከሚያወጣው ከሱ እንጀምርና ሁሉንም መቁጠር እንጀምራለን ማለት ነው።
እስክሪብቱ ደብተር ያዙና ስንት እንደሆነ እንግዲህ ይቆጥራል። አበባ ስንት ነው ግን ያለ አካል አላህ አንድ ነው ይሉናል። ምን በምን እንደሆነ አላውቅም። ምኑን ቆጥሮት እንደሆነ በምኑ አንድ እንደሆነ አላውቅም። በማንነቱ ነው በምንነቱ ነው በምኑ ነው ወይስ ይህንን ሁሉ ሰብሰባችሁ ገጣጥማችሁ? ግን በጣም ነው የሚያለፈው ፍለጋው ራሱ። ኬት እንደምናመጣው ታያላችሁ። ዛሬ ኬት ርቀቱ ራሱ ቦታው የሆነ አንድ እግሩ እዛ ሀዲስ ላይ ነው፣ አንድ እግሩ እዛ ቁርአን ላይ ነው፣ አንድ እግሩ እንትኑ ደግሞ ቄጦ እዛ የሆነ እንትን ላይ ነው። እና እሱን ሁሉ ሰብስበን እንግዲህ መገጣጠም ራሱ መከራ ነው። በምንድን ነው የሚጠበቀውስ? በአሚር ነው? በማስቲሽ ነው? በምንድን ነው የተጠበቀው? ይህ ጆይንት መግጠሚያ ነገር አለው? ሄዱ እንደዚህ ጥብቅ ይላል። ጣቶች ውስጥ እንደዚህ ክፍተት አላቸው መሀል ላይ። የማንንም አይመስልም እኮ ጣት ከተባለ 5 ጣት ካለው በ5ቱ መሀል ክፍተት አለ ማለት ነው። 1 2 3 ተብሎ የሚቆጠር መከራ ነው። እንግዲህ ሰዓሊዎች ካላችሁ ግን ተባበሩኝ እሺ። ከስር ስንናገር ትስሉታላችሁ አላ እና ነገ ትልኩልኛላችሁ። ምን ይመስላችኋል ወገን? የአላህ አካላት ላይ ብንገባ እዚህ ላይ ያሳበዛ ሆነ አሪፍ። የቀደሙን ግን ኮምፕሊት የጠበት ዴቫ በዛሬ ስትገባ ምን ያክል በራሳቸው መጽሐፍ ሲያፍሩ ቀደም አበባ ስትከፍትለት ኢቨን ዘዳግም ምዕራፍ 23 ላይ ሰጠች ከፍቶ ስትከፍትለት ቁላ ብሎ በስርዓት እንዳነበበ የራሳቸው መጽሐፍ ላይ ሲከፈት ብለት ብሎ እንዴት እንዳነበበ ሆን ብለው ተደጋጋሚ አንድ ነገር እንደሚናገሩ የራሳቸው መጽሐፍ ላይ እንደሚያፍሩበት። አሁን ለምሳሌ ሙስነድ አህመድ ያሳየው ላይ እንደ ካደ እንደቀጠፈ ማለት ነው። እንደዚህ አይነት ነገሮች ሁለት ጊዜ እኮ አብቦታል። እኛም ከፍ ሀዲስ ላይ ያስነብበነዋል። ያንን ቃል ዘዳግም ላይ ያለው ስድቡን እምቢ አለ። እሱ አልፈልግ ብሎ ያለቀሰ ሰው ነው። ቁርአን ላይ ያስነብበነዋል። ራሱ ተናግሮታል። ሪከርዶቹ ይኖራሉ ብዬ አስባለሁ። ስለዚህ ዘዳግምን አሁንማ እሷን ስክሪንሻት አድርጋችሁ ሄዳችሁ በጠየቅ ነው አንብቡልኝ ማለት ነው። ብልት ይላችኋል። የትኛው ብልት ወይ ልክ እንደ ጀሚል እኔ እንግዲህ በአማርኛ ብልት ሲባል ለሰው ልጅ ብልት ሽንት መሽኛ ብቻ ነው የማውቀው። ለዶሮ ለእንስሳ ሲውል አውቃለሁ። በምንኛ በአማርኛ ወይ ቀልድ ሲሸማቀቁበት ነው። ይሄን ያወስና እሱ ነው። ሁለተኛ የአላህ ቃልን አይተናል። የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ብቻ ነው ወይስ የሌሎች ፍጡር የሆኑ አካላት ቃላቶች አሉበት የሚለውን የጉንዳኗ ቃል እንዳለ አምነዋል። አትሊስት የጉንዳኗን ቃል አምነዋል አለ። ልክ እንደሰው በርካታ ቃላቶች አሉ። የአላህ ቃል ቁርአን የአላህ ቃል ብቻ አይደለም፣ የፍጡርም ቃል ጭምር ነው። አላህ ዘጋቢ ነው፣ ላይክ ዜና አንባቢ ማለት ነው። ለምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አዲስ አበባ ገብቻለሁ አሉ። ልክ እንዳለው ሁሉ አላህም አንዲት ጉንዳን ሱሌማንና ሰራዊቱ እንዳይረጋግጣችሁ ወደ ጉድጓዳችሁ ግቡ አለች። ኢዘሲም ሁለቱም ያው እንደዚህ ዘጋቢ ናቸው ማለት ነው። ሁለቱም ማለት ስለዚህ ሙስሊሞቹ አይ ዜናውን ያነበበው አላህ ስለሆነ ቃሉ የአላህ ነው አይነት ነገር ነው። ዜና አንባቢ ነው። አሁን እንግዲህ ዶክተር አብይን ቃል ስናገር ቃሉ የኔ ነው እንደማለት ነው። ይሄ ደግሞ ድንጋይ ራስነት ነው። ስለዚህ ዋና ቃሉ የማን ነው? የአላህ ነው ማለት ነው። የአላህ ነው። ይህንን ጭብጥ ይዘናል ብዬ አስባለሁ። ኦኬ ወደ እንትን እንሂድ፣ ወደ አላህ አካላት እንሂድ። እሺ በማስረጃ እያደረጋችሁ የአላህን አካላት እንግዲህ እናስቆጥራቸዋለን ማለት ነው። እንግዲህ ቁጥሩ እንግዲህ ከዛ በፊት ግን ድሉ ልስጣችሁና ሳሚ ወይ ዳንዬ ካላችሁ የአላህ አካላት 1 2 እስኪያዋጡ እያጋጨን ነው። ሰላም ዴባ ቆስቲ ዳኒ አበብ ሀቢቢ እንዴት ናችሁ? ተመልካቾች ሁሉ ሰላም ነው? በእናንተ ይሁን። እንዴት ናችሁ ወገኖች? ሰላም ናችሁ ወይ? እግዚአብሔር ይመስገን። ሰላም ነው። በእውነት እግዚአብሔር ይመስገን። እንደዚህ አይነት ትጋት ስላበዛላችሁ በጣም ደስ ይላል። ቴንኪዩ በጣም። ይህ ዘዳግም ላይ ያለውን ጥቅስ ሲያመጡ በአጭር ቃል ዕብራይስጥ ውስጥ በቀጥታ እንደዛ ተብሎ ሊተረጎም የሚችል ቃል የለም። የአማርኛው ትርጉም የ1954 ስህተት ነው። ስለዚህ የትርጉም ስህተት ነው፣ ተስተካክሏል። ባይዘው በኦርቶዶክስ ትርጉሙም ውስጥ ኢቨን ፕሮቴስታንት አዲሱ መደበኛ ትርጉም ሁለቱም ላይ ተስተካክሎ ተተርጉሟል። ቢጠራ
ቢጠራስ ግን ምንድን ነው ችግሩ? ዳንዬ ስሙ ቢጠራስ እኮ የህግ መጽሐፍት እኮ አንዳንድ ጊዜ ለግልጽነት ሲባል ሰዎች እንዳይወዛገቡ ይጠቅሳሉ። ችግር የለውም። የባዮሎጂ መጽሐፍ ሜዲካል ላይ ይገለጻል። ባዮሎጂ መማሪያ መጽሐፍ ላይ ይገለጻል። ምንም የሚያሳፍር ነገር የለውም። ኃጢአትም አይደለም መጥቀስ። ግን እንደዛም ሆኖ ተጠቅሷል ወይስ አልተጠቀሰም ለሚለው አጭሩ መልስ ዕብራይስጡ ላይ አልተጠቀሰም። በነገራችሁ ላይ ዕብራይስጥ የተለየ ቃል አለው ያንን የአካል ክፍል ለመጥራት። እዛ ቦታ ላይ ግን ጨዋ በሆነ መንገድ ማለት በለዘበ ንግግር ነው የተጠቀሰው። ብልት ተብሎ ነው የተጠቀሰው። ስለዚህ የተሳሳተ ትርጉም ይዘው ነው እነሱ እንትን ሊሉ የሚሞክሩት እና እሱ ልክ አይደለም። እንደዛ ሲሏችሁ ከዕብራይስጡ በቀጥታ እንደዛ ተብሎ ሊተረጎም የሚችል ቃል ካለ እንዲያሳዩ መጠየቅ ነው። ፕላስ ደግሞ የተስተካከሉ ትርጉሞች ስላሉ በትክክል ክፍሉን የተረጎሙ ትርጉሞች ስላሉ እነዛን ማሳየት ነው የሚገባቸው ከሆነ። እንዴት ሰው ግን እድሜ ልኩን አንድ ቃል ይዞ ትችላል? ምን አይነት ሃይማኖት ነው ይሄ? ቃል ይዞ ይጃጃላል። አሁን እኮ እንደዛ ብሎ መመለስ እኮ ያዋጣም። አሁን እኮ በቃ እኛ ችግር የለውም፣ ግን ለእነሱ ችግር ካለውም በቁርአንም አመጣ ነው ቃሉን ዘከረ የሚለውን በሀዲስም አመጣ ነው በሸርህም አመጣ ነው። እንግዲህ ሰውዬው አሁን ቅድም ቃሉ ሲጠራው ነበረ ቆቆቆቆቆ ሲል ነበረ። ሲንቋቋ ያመሸው ሰማሁት ነበረ 10 ያነበበው። የሚገርምህ ነገር ዳኒ አማርኛው ስህተት እንዳለበት ነግሬዋለሁ። የትርጉም ኤረር እንደው ነግሬዋለሁ። አረበኛው መጽሐፍ ቅዱስ በጣም በስርዓት ባለው ቀጥታ ዕብራይስጡን ነው የሚቀዳው። በደንብ ብታዩ አረበኛ መጽሐፍ ቅዱስ ዕብራይስጡን ነው ቀጥታ ስለሚቀዳው ምንም አይነት ስህተት ነው ያላየሁበትም እስካነበብኩት ድረስ ማለት ነው። የእውነት ነው የምላቸው እና በጨዋ ቃል የለም። ለዛ እኮ ነው የተንገዳገደው። አየህ? አዎ የለም። ግን ቁ ብሎ ጠራ ማለት ነው። የማይለውንም ማኔ ላይ ገባና ደግሞ አስነበብነው እኮ እኛ። ሌላ እኮ ሀዲስ እኮ አስነብቤው እኮ ራሱ ቃሉ ደጋግሞ ነው የጠራውላ። አይሰማም እስኪ ድገሞ እያልን ከማሜ ጋር አረ መጽሐፍ ቅዱሱ ላይ እንጂ መጽሐፍ ቅዱሱ ላይ ቃል በቃል የለም ማለት ማኔ ላይ ግን አምጥተውታል። ቁ የተቋረጠ የሚለው እና ምን ቢል ጥሩ ነው ብልት የሚል ነው አለ። ዘዳግምን ሳሳየው ግን አረበኛው ቁ አላና መለሰው። ዳኒ እስኪ የሆነ ሀሳብ ይስጠር በዚህ ጉዳይ ዕብራይስጡን በተመለከተ ምናምን ነገር። ዕብራይስጡ ላይ የለም። ኢቨን አርቲክሉላ ጽፈንበታል እኛ እና ዕብራይስጡ ላይ በቀጥታ ያንን የሚጠቅስ የለም ማለት በለዘበ ንግግር ብልት ተብሎ ሊተረጎም የሚችል በቀጥታ ብልት የአካል ክፍል ብልት ተብሎ ሊተረጎም የሚችል ቃል ነው እዛ ቦታ ላይ ያለው። ስለዚህ ዕብራይስጡ ምንም ግልጽ ነው። እዛ ላይ የሚያከራክር ነገር የለውም። ኢቨን አማርኛው ራሱ እኮ የ1954ቱ ተስተካክሏል። 80 አሐዱ የተለያዩ እትሞች ላይ ስትመለከቱ የለም አይደል? እንደዛ አይልም። የጨዋውን አገላለጽ የዕብራይስጡን ቀጥታ ትርጉም ነው። አንድ ብቻ ነው እሱ ላይ ብቻ ነው ሌሎቹ ላይ እንዳለ። ሁለተኛ ደግሞ አዲሱ መደበኛ ትርጉም የሚባለውን ሄዳችሁ ብትመለከቱ እዛ ላይም በትክክል ዕብራይስጡን የሚወክል ቃል ነው ያለው እና ግን ሰው እንዴት አሁን እንደው ስንቴ ነው የምንነግራቸው? ግን ይህን ነገር አይሚን ስለ አምላካችን መነጋገር ሲገባን አሁን ስለ ብልት ለዛውም በተሳሳተ መንገድ የተተረጎመች ቃል ይዘን በቃ ስለ እሷ ማውራት አለብን። አሁን ቀጣይ ስለ አምላካችን እናውራ። እንግዲህ እስቲ ሰደቃ ነው እኮ በዚህ ጉዳይ ላይ ስፍራ አላቸው። በጣም ነው ለብልት ስፍራ ኖራቸው። ይኸው አበባ እያሳየች ነው። ይኸው ፍሬ ዘሩ የተቀጠቀጠ አባለ ዘሩም የተቆረጠ ወደ እግዚአብሔር ቤት አይግባ ይላል። 2000
ዳኒ ያ 97 ላይ የለም አፑ እኔ ጋር ላይ ያይቻለሁ። ይኸውላችሁ ያለው 1962 ዳኒ እንዳለው 1962 ላይ አለ። አሁን ሁሉም እሱን ነው እያየሁ ያለው። 1997 መደበኛው ላይ ገብቶ ማየት ይቻላል። የለም እኛ የኦርቶዶክስ ማለት 1980 ላይ የለም፣ 2000 ላይ የለም፣ 2014 ላይ የግዕዙም ላይ ሁሉም ላይ የለም። ምን አለፋቸው አንድ ቦታ ላይ ብቻ አለ። እሱም 1962 ላይ ነው። ዕብራይስጡ ላይም የለም። ኢቭን ቢኖር ራሱ ምንድን እኮ ችግር የለውም በስሙ ነው። እንደውም እኛ ከዛ የባሰ እኮ ስድብ በቋምጥናል። የላትን እንትን ሂደህ ጥባ ምናምን በጣም ዘግናኝ ስድቦች አሉ። እነሱን ነው አሁን የምንገባበት። ስድብ ደግሞ አለ እንግዲህ ማሽን ስድብ ሆን ብሎ ለምሳሌ መሐመድ በጣም ጨዋ ባልሆኑ ቃላቶች ሲናገር ይችላል። ቁርአን ላይማ በሺ ቦታ ያሳየናችሁ። ቁርአን ላይ የሴቷንም የወንዷንም ሲጠራ ጾታቸውን ሲጠራ በብልታቸው ነው የሚለያቸው። በነገራችን ላይ ወንድና ሴት ሲለይ ቁርአን ላይ በብልት ነው የሚለያቸው። ዘከረ እያለ ዘከረ ካለ ያንን በዛ ላይ ደግሞ ዴባ ወማ ኸለቀ ዘከረ ወልኡንስ ወንድንና ሴትን በፈጠረው መላለሁ የሚለውን ዘከር የሚለውን ሄደህ ትራንስሌት ስታደርገው ያ እና አሁን ለምሳሌ ለወንዶች 2 ድርሻ ያላቸው ለሚለው ማን ነው? ዘከረ ላለው ቅድም አብረን ዘከረ ላለው 2 ድርሻ ነው አለ። ከዛስ ደግሞ እንትኑን የነካ ብሎ ስሙን ጠርቶት እንትኑን የነካ ውዱ ያጠፋል። ስፔሻሊ እዚህ ጋር ደግሞ እነሱ ሲሪየስ ሆኖ ምናምን ነገር ጫፉን የነካው ዳሩን የነካው መሀሉን የነካው ብለው ያብራራሉ። ኦኬ በጣም ያብራራሉ። እንደዚህ አይነት ነገር ዲቴል ነው። እኔ ላሰማችሁ እችላለሁ። ለምሳሌ አባይደር እንደው ሌላ ክለትና ያሳያችሁ እንዴት እንደሚተነትነው ያሽጉደጉደዋል። ስለሚያብራሩ በግልጽ ነው ቃሉን ያስቀመጡት። በግልጽ የነካ በምሎ በአረብኛ ማለት ነው። እነሱ ግን ቀለል አድርገዋት ምናምን ነገር እንትን አደረጓት። አንድ የቀጥሉና ይሄ ቪዲዮ መታየት ስላለበት አንዴ ላሳያችሁና ይችን አይተን እንወጣለን። እስከዛ ሀሳባችሁ ስጡ። እስቲ እዚች ጋር የጻፍኳት ነገር ስላለች አንድ ፓራግራፍ ላንብብላችሁ። በጥንት ዘመን ሰዎች በፈቃደኝነትም ሆነ ያለ ውዴታቸው ለአምልኮ ጣዖትና ለታማኝ አገልጋይነት ሲባል የመራቢያ አካላቸው ጥቅም እንዳይሰጥ እንደሚደረግ ይታወቃል አይደል? እንዲህ ያሉ ወገኖችን ከቤተ መቅደሱ የሚያግደው ሕግ በሂደት ይህንን ጎጂ ልማድ ለማስቀረት እንደሚረዳ እሙን ነው። አንዳንድ አላዋቂዎች ይህ ጥቅስ የወንድን የዘር ፍሬ በግልጽ ቃል በመጥቀሱ ምክንያት አማኞችን ለማሳፈር ሲሞክሩ ይታያሉ። የሕግ መጽሐፍት አሻሚ ትርጉሞችን ለመከላከል አንዳንዴ የማህበረሰቡን ባህል ችላ በማለት መሰል ግልጽ ቃላትን እንደሚጠቀሙ ይታወቃል። የስነ ሕይወት መማሪያ መጽሐፍትንም ከተመለከትን ተመሳሳይ ቃላት አጠቃቀም እናገኛለን። አንድን የአካል ክፍል አስፈላጊ ሆኖ ከተገኘ ትክክለኛ ስሙን መጥራት ኃጢአት አይደለም። ዳሩ ግን በ1954 ዓ.ም የትርጉም ስራ የሰሩ ወገኖች የመረጡት ባህላችንን ያላገናዘበ የቃል ምርጫ ከመሆንም አልፎ በዕብራይስጡ ንባብ ውስጥ የቆሰለ ወይም የተቀጠቀጠ ተብሎ ሊተረጎም የሚችሉ ዳካ እና ፓትሳ የሚሉ ቃላት እንጂ ያኛው ቃል የለም። ስለዚህ የወንድ የዘር ፍሬ በውስጥ አዋቂነት ተጠቀሰ እንጂ ቃል በቃል እንደርሱ ተብሎ ሊተረጎም የሚችል ቃል በቦታው ላይ አለመኖሩ መታወቅ አለበት። ሻፋኻ የሚል ቃል በቦታው ላይ የሚገኝ ሲሆን ብልቱ ተብሎ ነው መተርጎም ያለበት። ይህን የተገነዘቡ የአዲሱ መደበኛ ትርጉም ተርጓሚዎች ብልቱ የተቀጠቀጠ ወይም የተቆረጠ በማለት ተርጉሞታል። ትርጉም የሰው ስራ በመሆኑ እንከን እንደማያጣ የታወቀ ነው። ስለዚህ የኦርቶዶክሱም የፕሮቴስታንቱም የኋለኛ ትርጉሞች አስተካክለው ዕብራይስጡን በሚወክል መንገድ ተርጉሟል። ሙስሊሞች በቃ ኧረ ተው፣ ስለ አምላካችን እንነጋገር፣ ስለ ብልት እናንተ በቃ ያን ቦታ ስለምትወዱት ያው እሱ ነው የሚገባን። በቃ የምትደጋግሙት ለዛ ነው እንጂ ምንም ትርጉም ያለው ውይይት እዚህ ውስጥ ስላለ አይደለም። ተረጋጉ ፕሊስ እና ስለ አምላካችን እንነጋገር እስኪ። ዕብራይስጥም እዚህ ጋር እስከምት እንትን ይለዋል። ይኸው የለውም ቀጥታ አይናገርም በዕብራይስጥ ራሱ ፒን ነው አይደል? ያው የቀጥታ ቃሉ ፒን
ከፈለጋቸው በቀጥታ ተርጉሙት። እንደዛ የሚል ቃል የለም እዚህ ክፍል ውስጥ ጋይስ። ኦኬ ቪዲዮን እንስማው እስቲ። ከዚህ ጋር አሁን የተጠቀመው ፊልፈርድ ሲል ቀጥታ በአረብኛ የሴትን ብልት ቀጥታ በባለጌ ቃል ስሙን የጠራው። ትምህርታቸው መስጊድ ውስጥ ይሄ ነው ዶግማቸው። ቅድም ያነበብንላችሁን እኛ ሀዲስ እንትኑን የነካ የሚለው መጨረሻ ሌላ ኩሉ ቪዲዮ ክፈተው። ሉክ እዚህ ጋር እንግዲህ ዶግማቸው መስጊድ ውስጥ ነው የሚያስተምራቸው። መስጊድ ውስጥ እሱ አለ። ቀጥሎ ያቦ አይደር ሌላ ልትላለሁ ብልት መንካት የሚላለ እሱ ክፈተው። እኛ ያነበብነውን ሀዲስ ስሙት። ሰላት ላይ እየሰገደ አንዳንድ ጊዜ ሽንት ቶሎ መጥቶበት የሚወጥረው ሰው አለ። ለማብረድ ብሎ እጁን ሰዶ እንዲየነካካ ያቀዘቅዛል። ብልቱን ነክቷል፣ ግን የነካው ቀጥታ በእጁ ሳይሆን በምንድን ነው? በግርዶሽ ነው። በራሱ በለበሰው ሱሪ ወይም በፓንቱ ነው የነካው ማለት ነው። እንዲህ አይነት በእጅ መዳፍና በብልት በሚነካው ብልት መሀል ግርዶሽ ካለ ውዱ አያጠፋም ማለት ነው። ያለ ግርዶሽ ቅድም ብላለ አንድ ሰው ምንድን ያለ ምኑን ከነካ ውዱ ማድረግ ትጥበት ግዴታ ነው። ነገር ግን በልብስ እንደዚህ ግን እየሰገድክ ብላል። እንዴት እንደሚያብራራው እጁን እየከተተ እኮ ነው የሚያብራራው። እጁን እየከተተ ነው የሚያብራራው። ስለ አምላኩ ግን ምንም አያውቅም። አልተገለጸም። ኧረ ዴባ አቡ ሀይደር እንትታኸው ማለት ነው። ሙፈሲሮቹ 2191ን ሲፈቱ እኔ በእውነት እኔ ሰው እንዲታዘበኝ አልፈልግም። እዚህ ጋር ወርቼ በጣም ነው የሚያጸይፈው። ይሄ በእሷ ውስጥ ነፋንባት የሚለውን ማለት ነው። በቀዳዳ በብዙ ፔሬድ በሚፈስበት በጣራው በግርግድ እንደረታው እንዳርገፍተው ቆይ ይህን ቪዲዮን ጨርሰው ብላት ግን እመጣለሁ ወደሱ። ቪዲዮን ጨርሰው አንድ ሀሳብ እንጓጭ። ስሙተውን ስሙት። እሺ ቀጥለን እንስማው። ሁሉ ከዚህ ጋር ግን አንዴ አሁን ምን አለ? በግርዶሽ አለ። ቅድም ሰውዬው ሲያስተምር ተሸማቆበት ነው። ዘዳግም ላይ ካነበብከው ኡስታዙ ካልተሸማቀቀበት በአረብኛ የተቀመጠውን አላህ ለመሐመድ የገለጸለት ከራሱ አይናገርም አንደሽ የተባለው የተናገረውን ከኢትዮጵያዊነታችሁ ወይ ደግሞ የኛ ባህል የኛ የክርስቲያኖች አመለካከት ተጽዕኖ ስላደረባችሁ እንጂ እንደናንተ ሺም ሊይዛችሁ አይገባም ነበር። በአረብኛ ግን ይጠሩታል። ቀጥሉት። ያው ከምን ሀዲስ ተነስተው ነው መመሰ ዘከሩሁ ፈልየተወጣ ወዛለቱን በእጁ የነካ ሰው ውዱ ያደርግ ነው። መመዘፍ ፈዘከርሁ ነው ያለው። ቀጥታ ቅድም እንትን የተረጎመውን ቃል የተናገረው ጀሚል የተረጎመው ዘከርሁ ማለት አሳያችሁ በጽሁፍ ዘከርሁ ማለት እና ቅድም ይላኩል እንትኑን የነካ ግዴታ ነው የሚለውን አሳያቸው። ከምን የተነሳው ሀዲስ ነው አለ? ከዚህኛው ሀዲስ ነው የተነሳው። ቅድም እኛ ከከፈት ነው ሀዲስ ማለት ነው። እስልምናችሁን ነው ከእኛ ጋር ተማሩ። ትክክለኛ እስልምና የምናስተምራችሁ እኛ ነን። እዚህ ቲክቶክ ላይ ያሉ ኡስታዞች መዋሸት ነው፣ መቅጠፍ ነው ስራቸው። አምላካቸውንም አያውቁም። ያው አይ እንትኑ ነው እሱን አይደለም ያኛው ሀዲሱ ላይ እንትኑ የነቀሰ ነው ትጥበት ግድ ነው የምትለው በቆስጤ በኩል ይላኩልህ። ሀዲሱን ጽሁፉን እኮ ነው እንትኑን የነካ እጁ መታጠብ አለበት የሚል ጽሁፍ አለ። እሱን ዙም አድርገውና ታያቸው እንዲነበብ አድርገህ ዝቅ አድርገውና ምን አለ? እሺ ላንብብላችሁ አንዴ። በውርስና በፈጠራ ህግጋት ውስጥ ወንድና ሴት በብልታቸው መሰረት በማድረግ ለመለየት ይገባል ይልና ይገባል። ከዛ ሱራ 4 ወይም ሱረቱል ኒሳ 4:11 በመጥቀስ እሱን አይደለም እኮ ያኛው ሀዲሱ ሱናን አቢ 181 ነው። ለኩልህ ተተባለበት የሚለው
እሱን እኮ ነው አቡ አይደር እየተናገረ ያለው። ከምን ሀዲስ ተነስቶ ነው? ከዚህ ሀዲስ ተነስቶ ነው። እሱን ሀዲስ ነው እየተናገረ ያለው። ላንብብላችሁ። አይታይም፣ አላመጣውም ግን እሱን አይደለም። ኧረ ያቀለምኩበት እኮ አለ ሀቢብ። ሌላ ሀዲስ ሱነን ነቢ ዳውድ 181 ክፈት ብዬ ከዛ ስክሪንሾት አድርጌ